ታላቅ እህቴም ሁለት ታላቅ እህቶች አሉኝ። ሁለቱም ወደ 8 እና 7 አመት ትንሽ በማይባል እንደመጡ ነው ያገቡት። ራሱ ያንን ያህል የእህትነት ፍቅራቸውን ራሱ አናውቅም። ልጅ እያለን ሄዱ ለኛ ብለው የደሃ ልጆች ስለሆነ ከዛ ረጅም አመት ሰሩ፣ መጡ፣ ማድረግ ያለባቸውን አደረጉ፣ አገቡ። ተቀለኛ ነው የኖሩት። አሁን እነሱ ቤት የላቸውም፣ ማዘር ግን ቤት አላት እና በቃ መሰረት ናችሁ። ግን እኔ አሁን ከእህቶቼ አንፃር መመክራችሁ ነገር ምን መሰላችሁ? ወላጅ ብር አይበቃውም። ሰማችሁን? እናት በፊት ትዝ ይላችኋል፣ ህፃን እያለን አባታችን ከየት አመጣው እንዴት አመጣው አያገባንም። ግን የኢድ ዕለት የበዓል ጊዜ ልብስ መግዛት አለበት ምናምን፣ ካልገዛልን ደግሞ እናኮርፋለን። እኔ እኮ አቶ ተቸግሮ ነው። እና ወላጆችም እንዲህ ነው ሲያረጁ ወይ ትልቅ ሲሆኑ ልጅ ይጣ ይቸገር ማዳም ቤት 100 ድስት ትጠብ አንድ የማዳም ወንድ ጠብሳ ታገኝ ዘይዶን ኪራ ያገባችሁም ብር ላኪ ብቻ ነው። ብር ላኪ ይሄ ችግር፣ ብር ላኪ ይሄ ችግር። የሰው ልጅ ብር አይበቃውም። እና መመክራችሁ ነገር ለራሳችሁ ኑሩ። ቤተሰብ ላይ አንዳንድ ጊዜ ጨከን ማለት ግዴታሽ። ወላሂ ምሬ ጨከን ማለት ቤተሰብ የሚረዳ ሰው መለየት በቃ በደም ይሄ ብር ይውላችሁ ኢዝሊ አሁን የዛሬ ወር ብር ታገኛለሽ 1000 ድርሃም ይከፈልሽ 100 ድርሃም 100 ሪያል ይከፈልሽ 1000 ሪያል ታገኛለሽ። ባይዘው የዛሬ ወር በጣም ሰነፍ ያደርጋችኋል። ይሄ በቃ ነገ ስለምታገኙ ዛሬ መረዳት ያለበት ሰው ጋር ትረጃለሽ ቤተሰብ